እነዚህ 6 ነገሮች ካሉ ሴቶች ያብዱልሃል። እያንዳንዱን ሐሳብ በትክክል ካዳመጥክ ከሴቶች ጋር ያለ ግንኙነት ሙሉ በሙሉ ይቀየራል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሮ። አንደኛ፣ እርግጠኝነት ወይም ኮንፊደንስ። እርግጠኝነት ሴቶችን በጣም የሚስብ የወንድ ባህሪ ነው። እርግጠኝነት ማለት ሰው ራሱን መውደድ፣ ራሱን መተማመንና ማንነቱን መቀበል ማለት ነው። ይህ ባህሪ ያለው ወንድ በሌሎች ፊት ራሱን ለማሳየት አይፈራም፣ ራሱንም ለመግለጽ አይደነግጥም። ይህ አይነት ሰው ሲናገር ድምፁ የተረጋጋ ይሆናል፣ በአይኑም ወደ ሰዎች በቀጥታ ይመለከታል። አይን አፋር አይሆንም። በሁሉም ነገር በግልጽ የሚታይ መረጋጋት ይኖረዋል። ይህ መረጋጋት ብዙ ጊዜ ሴቶችን ደርሶ ያቀርባል። ብዙ ሴቶች ራሱን የሚያምን ወንድ ይወዳሉ፣ ምክንያቱም እርግጠኝነቱ በራሱ ላይ የተመሰረተ ነው። ሰዎች እንዲያዩት፣ እንዲሰሙት፣ ትኩረት እንዲሰጡት ብሎ አይጋጋጥም። እንዲሁም በፈተና ጊዜ እንኳን በፍጥነት አይሰበርም። በጥሩ መንገድ መፍትሄ ለመፈለግ ይሞክራል። ይህ ነገር ለሴቶች የደህንነት ስሜትን ይፈጥራል። ሴት ልጅ እርግጠኝነት ካለው ወንድ ጋር ስትሆን በውስጧ ይህ ሰው ራሱን ያውቃል፣ በህይወቱ የሚፈልገውን ለይቶ የሚያውቅ ሰው ነው የሚል ስሜት ይሰማታል። እርግጠኝነት ግን ከትዕቢት በጣም ይለያል። ትዕቢተኛ ሰው ራሱን ከሌሎች በላይ ይመለከታል። ነገር ግን እርግጠኝነት ያለው ሰው ራሱን ያከብራል፣ እናም ሌሎችንም ያከብራል። እርግጠኝነት ያለው ወንድ ራሱን ለማሳየት አይዋሽም፣ ሌሎችን ለማሳነስ አይሞክርም ወይም ሐሰተኛ ስኬትን ለማሳየት አይጥርም። እርሱ ማን እንደሆነ በቀላሉ ይቀበላል። ይህም ለሴቶች እጅግ የሚስብ ነገር ነው። በተጨማሪም እርግጠኝነት ያለው ወንድ በሌሎች ሰዎች ሐሳብ ብቻ አይመራም። የራሱ አስተሳሰብ አለው፣ ውሳኔዎችን በጥንቃቄ ይወስናል፣ እናም ለህይወቱ ዓላማ ይኖረዋል። ሴቶች እንዲህ ያለ ወንድ ሲያዩ በውስጣቸው እጅግ የተለየ ስሜት ይሰማቸዋል። ምክንያቱም ይህ ሰው ህይወቱን በራሱ መንገድ የሚመራ ሰው ነው ብለው ያስባሉ። በአጠቃላይ እርግጠኝነት ሴቶችን የሚስብ ከፍተኛ ኃይል ያለው ባህሪ ነው። ይህ ሰው ብዙ ገንዘብ እንኳን ባይኖረው ወይም በጣም ታዋቂ ባይሆን እንኳ እርግጠኝነት ስላለው መረጋጋቱና በራስ መተማመኑ ሰዎችን ይስባል፣ በተለይ ሴቶችን። ምክንያቱም እርግጠኝነት ራሱን የሚያከብር ሰው ባህሪ ነው። እናም በህይወት ውስጥ ያለውን ጠንካራነትን ያመለክታል። ሁለተኛ፣ ንጹህና ራሱን የሚንከባከብ። ንጽህናና ራስን መንከባከብ ብዙ ሴቶችን በቀላሉ መሳብ ይችላል። ሰው ራሱን ሲንከባከብ ውጫዊ ማንነቱ ብቻ አይታይም፣ ለውስጥ ያለውን ራስን የማክበር ስሜትን ያሳያል። ራሱን የሚንከባከብ ወንድ ንጹህ አቀራረብ አለው፣ ልብሱ የተዘጋጀ ነው፣ ሽታው ጥሩ ነው እና ሰዎች አጠገብ ለመቆምና ለመቀመጥ አይሳቀቅም። ይህን ነገር ሴቶች በመጀመሪያ ሲያዩ የሚገነዘቡት ነገር ነው። ብዙ ጊዜ ሰዎች አንድን ሰው ሲያገኙ የመጀመሪያው ግምታቸው ከአቀራረቡ ይጀምራል። ሰዎች ንጹህና የተዘጋጀ ወንድ ሲያዩ በአእምሯቸው ውስጥ ይህ ሰው ራሱን ይጠብቃል ብቻ ሳይሆን ራሱን ያከብራል የሚል መረዳት ይኖራቸዋል። ይህ ደግሞ ለሴቶች በተለይ አስፈላጊ ነው፣ ምክንያቱም ራሱን የማይንከባከብ ሰው ሌሎችን ማክበርና መንከባከብ እንደማይችል ያምናሉ። ነገር ግን ራሱን የሚንከባከብ ወንድ ሲያዩ እርሱ ህይወቱን በስርዓት የሚመራ ሰው ነው ብለው ያምናሉ። ንጽህና ማለት ውድ ልብስ መልበስ ወይም ብዙ ገንዘብ ማጥፋት ማለት አይደለም። በእውነቱ ንጽህና ቀላል ነገሮችን በመጠበቅ ይጀምራል። ለምሳሌ ንጹህ ልብስ መልበስ፣ ሰውነትን ንጹህ ማድረግ፣ ፀጉርን በሚያምር ሁኔታ መስተካከል፣ ጥርስን ማጽዳትና ጥሩ ሽቶ መጠቀም። እነዚህ ቀላል የሚመስሉ ነገሮች በሴቶች ዘንድ ትልቅ ለውጥን ያመጣሉ። በተጨማሪም ራስን መንከባከብ የአካል ንጽህና ብቻ አይደለም፣ ከዚያም በላይ የሚሄድ ነገር ነው። አንድ ሰው ስለ ጤናው መጠንቀቅ፣ አካሉን መጠበቅ፣ ስፖርት መስራት ወይም ጤናማ ህይወት መኖርን እንኳን ያካትታል። እንዲህ ያለ ወንድ ሲታይ በሴቶች ውስጥ የሚፈጠረው ሐሳብ ይህ ሰው ህይወቱን ያከብራል፣ ራሱንም ይንከባከባል የሚል ነው። ይህ ደግሞ በግንኙነት ውስጥ አስተማማኝነትን ያመጣል። እንዲሁም ንጹህና የተዘጋጀ ወንድ ሰዎች መካከል ሲገባ የሚያመጣው እምነት በጣም ይታያል። ሰው ራሱን ሲንከባከብ በውስጡ ያለው እርግጠኝነት ይጨምራል። ይህም በአቀራረቡና በባህሪው ይታያል። ሴቶች እንዲህ ያለ ወንድ ሲያዩ ለህይወት እንደተዘጋጀና ተስፋን እንደሚሰጥ ሰው ያዩታል። በአጠቃላይ ንጽህናና ራስን መንከባከብ ቀላል የሚመስል ባህሪ ቢሆንም ነገር ግን በሰዎች ላይ ትልቅ ተጽዕኖ ያለው ነገር ነው። ሴቶች ብዙ ጊዜ ንጹህ፣ የተዘጋጀና ራሱን የሚንከባከብ ወንድ ወደ እነርሱ ሲቀርብ በውስጣቸው የመቀበል ስሜታቸው ከፍተኛ ነው። ምክንያቱም ይህ ሰው ራሱን እንደሚያከብርና ህይወቱን በስርዓት እንደሚመራ ያያሉ። ሶስተኛ፣ አስተዋይነት ወይም ኢሞሽናል ኢንተለጀንስ። አስተዋይነት ማለት የራስን ስሜት ማወቅ፣ የሌሎችንም ስሜት መገንዘብና በተገቢው መንገድ መምራት ማለት ነው። በፍቅር ግንኙነት ውስጥ ይህ ባህሪ ከሚስቡ ነገሮች መካከል በጣም ከፍተኛ ነው። ብዙ ጊዜ ወንድ ሴቶችን በገንዘብ ወይም በኃይል ብቻ አይስባቸውም። ልባቸውን የሚነካው የስሜት አስተዋይነት ነው። አንድ ወንድ ሴት ልጅ ምን እንደሚሰማት መገንዘብ ሲችል ሳትናገር እንኳን ሁኔታዋን ሲያስተውል ይህ በጣም የሚስብ ባህሪ ይሆናል። አስተዋይ ወንድ ሴትን ቃሏን ብቻ አይሰማም፣ በባህሪዋ
በድምጿ መለወጥ፣ ፊቷ ላይ በሚታይ ስሜትና በንግግሯ ውስጥ የተሰወረውን ስሜት ማየት ይችላል። ለምሳሌ አንዳንድ ጊዜ ሴት ልጅ ምንም አይደለም ብላ ስትናገር እንኳ በውስጧ ግን ተናዳ ወይም ተጎድታ ሊሆን ይችላል። አስተዋይ ወንድ ግን ይህን ይረዳል እና እርግጠኛ ነሽ? የሚያሳዝንሽ ነገር ካለ ንገሪኝ ብሎ በርህራሄ ይጠይቃል። ይህ የሴት ልብን የሚነካ ነገር ነው። አስተዋይነት ደግሞ ራስን መቆጣጠርን ያካትታል። አንድ ወንድ በቀላሉ የሚናደድ፣ የሚጮህ ወይም የሚያስቀይም ከሆነ ሴቶች በእሱ አጠገብ ደህንነት አይሰማቸውም። ነገር ግን በፈተና ጊዜ በእርጋታ የሚያስብ፣ በተገቢው መንገድ የሚናገር ወንድ በጣም ይስባል። ይህ ለሴት ልጅ እርግጠኝነትን ይሰጣታል። እርሷ ከእርሱ ጋር ስትሆን የሚያስፈራ ነገር እንደሌለ ይሰማታል። በተጨማሪም አስተዋይ ወንድ ሴትን ለመስማት ጊዜ ይሰጣል። ብዙ ጊዜ ሰዎች ችግራቸውን ሲናገሩ መፍትሄ ከማግኘታቸው በፊት መሰማት ይፈልጋሉ። ሴቶችም እንዲሁ ናቸው። አንድ ሴት ስትናገር በመካከል ማቋረጥ ወይም ይህን አድርጊ ብሎ በፍጥነት ማውራት ልክ አይደለም። አስተዋይ ወንድ ግን በጥሞና ይሰማል፣ የሚሰማትን ስሜት ይገነዘባል። ከዚያ በኋላ በርህራሄ ይመለሳል። ይህ የእርስ በርስ መተማመንን ያበረክታል። እንዲሁም አስተዋይነት ሌላውን ሰው ማክበር ይጠይቃል። ሴት ልጅ ስሜቷ እንዲከበር ትፈልጋለች። አስተዋይ ወንድ ይህ ነገር እንደሚያሳዝንሽ አውቃለሁ ወይም እንዴት እንደሚሰማሽ፣ ምን እንደሚሰማሽ እገነዘባለሁ ብሎ የውስጧን የሚያይ ከሆነ ሴቷ ዘወትር ልቧን በቀላሉ ትከፍታለች። በአጠቃላይ አስተዋይነት በፍቅር ግንኙነት ውስጥ የልብ አንድነትን ይገነባል። ገንዘብ፣ ውበት ወይም ውጫዊ ነገሮች ሰውን ለአጭር ጊዜ ሊስቡ ይችላሉ። ነገር ግን ልብን የሚያገኘው አስተዋይነት ነው። ሴቶች እነርሱን የሚገነዘብ፣ የሚያከብርና የሚሰማቸውን ወንድ ሲያገኙ ከእርሱ ጋር ለመኖር ይፈልጋሉ። ምክንያቱም ከእርሱ ጋር ሲሆኑ እንደሚታዩ፣ እንደሚከበሩና እንደሚወደዱ ይሰማቸዋል። አራተኛ ጽናት ወይም ችግር ሲመጣ በቀላሉ አለመሰበር። ጽናት ያለው ወንድ በሕይወት ውስጥ የሚገኙ ችግሮችና ፈተናዎች ሲመጡ በቀላሉ አይሰበርም። ሕይወት ሁል ጊዜ ቀላል አይሆንም። አንዳንድ ጊዜ የገንዘብ ችግር ይመጣል። አንዳንድ ጊዜ ደግሞ የሥራ ችግር ወይም የግንኙነት ፈተናዎች ይኖራሉ። ነገር ግን ጽናት ያለው ወንድ በእነዚህ ሁሉ ሁኔታዎች ውስጥ ተስፋውን አያጣም። ፈተናን እንደ መጨረሻ አይመለከትም፣ እንደሚያልፍ እርግጠኛ ይሆናል። ሴቶች በተፈጥሯቸው ደህንነትና ድጋፍ የሚሰጣቸውን ሰው ይፈልጋሉ። አንድ ወንድ በችግር ጊዜ በፍጥነት በፍርሃት የሚሰበር ከሆነ፣ በራሱ ላይ የማይታመን ከሆነ ይህ ለሴት ደህንነት እንዳይሰማት ያደርጋል። ነገር ግን ጽናት ያለው ወንድ በችግር ጊዜ በጸጥታ ያስባል፣ መፍትሄ ይፈልጋል እናም ነገሮችን እንዴት እንደሚያሻሽል ይሞክራል። ይህ ባህሪ ሴቶችን በጣም ይስባል። ምክንያቱም ይህ ሰው በሕይወት ውስጥ የሚመጡ ፈተናዎችን ሁሉ ሊያልፍ ይችላል የሚል እምነትን ይፈጥርባቸዋል። ጽናት ያለው ወንድ እንዲሁም በስሜት የተረጋጋ ይሆናል። ትንሽ ነገር ሲከሰት በፍጥነት አይቆጣም፣ አይጮህም፣ አይበሳጭም፣ አይጨነቅም። ችግር ሲመጣ በትዕግስት ያየዋል። በጥሩ አስተሳሰብ መፍትሄ ይፈልጋል። ይህ አይነት ባህሪ ሴቶችን ያረጋጋቸዋል። ምክንያቱም እነርሱ እንደዚህ ካለ ወንድ ጋር ሲሆኑ ደህንነትና መረጋጋትን ያገኛሉ። እንዲሁም ጽናት ያለው ወንድ እርሱ የጀመረውን ነገር አይተውም። አንድ ዓላማ ካለው፣ አንድ ህልም ካለው በቀላሉ አይተውም። አንድ ጊዜ ካልተሳካ እንደገና ይሞክራል። ከስህተቱ ልምዶችን ይማራል። እናም እስኪሳካ ድረስ ይጥራል። ይህ ነገር ሴቶችን በጣም ይማርካል። ምክንያቱም ትጋትና ጽናት ያለው ወንድ በሕይወት የሚፈልገውን ለማግኘት እንደሚችል ያሳያል። እናም ጽናት ያለው ወንድ ለራሱ ብቻ አይጠቀምም፣ በአጠገቡ ያሉ ሰዎችን እንደገና ያበረታታል። ሴት ልጅ ከእንደዚህ ያለ ወንድ ጋር ስትሆን እርሷን በራሷ ሕይወት ላይ እንድትጸና ትሆናለች። ስለዚህ ጽናት ያለው ወንድ ብቻውን አይደለም የሚጠነክረው፣ ከእርሱ ጋር ያሉ ሰዎችም ይጠነክራሉ። ይህ ደግሞ ሴቶች እንዲወዱትና እንዲያከብሩት ያደርጋል። አምስተኛ የቀልድ ስሜት። የቀልድ ስሜት ያለው ወንድ ሴቶችን በቀላሉ የሚስብ ተአምራዊ ተፈጥሮና ችሎታ ነው። ሰው ሌላን ሰው ማሳቅና ማስደሰት ሲችል ያ ሰው ከእርሱ ጋር ሲኖር የደስታ ስሜት ይሰማዋል። ሴቶችም በተፈጥሯቸው እነርሱን የሚያስቅ ከእነርሱ ጋር ደስ የሚለውን ሰው ወደ ራሳቸው ያቀርባሉ። ምክንያቱም በአንድ ግንኙነት ውስጥ ደስታና ሳቅ ብዙ ነገር ይቀይራል። ቀልድ ማለት ሁልጊዜ መናገር ወይም ሰዎችን ማሳቅ አይደለም። የቀልድ ስሜት ማለት ሁኔታዎችን ቀለል ባለ መንገድ ማየት፣ ጭንቀትን በሳቅ ማሳነስ፣ ከሰዎች ጋር ደስታን የሚፈጥር አይነት ንግግር ማድረግ ነው። አንድ ወንድ የቀልድ ስሜት ሲኖረው ከእርሱ ጋር መቆየት አይደክምም፣ ንግግሩ አይሰለችም፣ ጊዜም በፍጥነትና በደስታ ስሜት ይሄዳል። ይህ ነገር ብዙ ጊዜ ሴቶችን ይማርካል። ከሳይኮሎጂ አንጻር ሲታይ ሰዎች ከእነርሱ ጋር መልካምና የደስታ ስሜት የሚፈጥሩ ሰዎችን በፍጥነት ይወዳሉ። የቀልድ ስሜት ያለው ወንድ በሴቶች አይን ውስጥ የሚስብና የሚወደድ ይሆናል። ሴት ልጅ ከአንተ ጋር ስትኖር ደስ ካላት በተፈጥሮ ደግሞ ከአንተ ጋር ብዙ ጊዜ ማሳለፍን ትፈልጋለች። የቀልድ ስሜት ያለው ወንድ ግንኙነትን ያቀላል። አንዳንድ ጊዜ በግንኙነት ውስጥ ጭንቀት፣ ክርክር ወይም ድካም ሊኖር ይችላል። ነገር ግን የቀልድ ስሜት ያለው ሰው እነዚህ ነገሮችን በቀላሉ ወደ ደስታ ሊቀይር ይችላል። ትንሽ ቀልድ ወይም ቀላል ንግግር እንኳን ከባድ ሁኔታን ሊያስታግስ ይችላል። ይህ ደግሞ ሴቶች እንዲህ ያለን ሰው እንደ ጓደኛ ወይም
እንደ አጋር እንዲመርጡ ያደርጋል። ነገር ግን የቀልድ ስሜት መኖር ማለት ሌሎችን መሳደብ ወይም ማሳነስ አይደለም። እውነተኛ የቀልድ ስሜት ያለው ሰው ሌሎችን በክብር ያያል እና ቀልዱም ሰዎችን የሚያስደስት እንጂ የሚያሳዝን አይሆንም። ሴቶች ደግሞ ከነርሱ ጋር ሲሆን እንደ ጓደኛ የሚያስባቸውን የሚያስቃቸውንና ህይወትን ቀላል የሚያደርግላቸውን ሰው በጣም ይወዳሉ። ስለዚህ የቀልድ ስሜት ያለው ወንድ ቀልዱ ደስታና ሳቅን መጫር አለበት። ይህ በአካባቢ ሁሉ ደስታን የሚፈጥር ሰው ያደርገዋል እና ሰዎች በተፈጥሮ ደስታን ወደሚሰጣቸው ሰው ይቀርባሉ። ስለዚህ የቀልድ ስሜት ያለው ወንድ በሴቶች ዘንድ በቀላሉ የሚወደድና የሚስብ ሰው ይሆናል። ስድስተኛውና የመጨረሻው በገንዘብ ራሱን የቻለ ወንድ። በገንዘብ ራሱን የቻለ ወንድ ማለት ብዙ ገንዘብ ያለው ሰው ማለት አይደለም። እውነተኛ ትርጉሙ ራሱን መደገፍ የሚችል ህይወቱን በራሱ ጉልበት ማስተዳደር የሚችልና የገንዘብ ኃላፊነቱን በትክክል የሚያስተዳድር ሰው ማለት ነው። እንዲህ ያለ ወንድ ለራሱ ብቻ አይኖርም። ህይወቱን በዓላማ ይመራል፣ የሚፈልገውን ለማግኘት ይሰራል እና በቀላሉ በሰዎች የማይመራ ሰው ይሆናል። በገንዘብ ራሱን የቻለ ወንድ ከሁሉ በፊት ኃላፊነት ያለው ሰው ነው። ስራ መስራትን አይፈራም። ችግር ሲመጣ መፍትሄ ይፈልጋል። ከሁኔታዎች መሸሽን አይመርጥም። እንዲህ ያለ ሰው የሚያገኘውን ገንዘብ በጥበብ ይጠብቃል። ገንዘቡን የሚቆጣጠረው ራሱ ነው። ይህ ማለት ደግሞ በአስተዋይነት መጠቀም፣ የሚያስፈልገውን መግዛትና የማያስፈልገውን መቆጠብ ማለት ነው። እንዲህ ያለ ወንድ ነፃነት ያለው ህይወትን ይመራል። ምክንያቱም ህይወቱ በሌሎች ሰዎች ድጋፍ ብቻ አይቆምም። ራሱ መቆም ስለሚችል ውሳኔዎቹን በነፃነት ይወስናል። ይህ ደግሞ በግንኙነት ውስጥ ታላቅ እሴት አለው። ምክንያቱም እርሱ ለሌላ ሰው ጭነት መሆን አይፈልግም። ከዚህ ይልቅ ድጋፍ የሚሆን ሰው መሆን ይፈልጋል። ብዙ ሴቶች እንዲህ ያለ ወንድን ለምን እንደሚወዱ ምክንያቱ ግልጽ ነው። ምክንያቱም በገንዘብ ራሱን የቻለ ወንድ ብዙ ጊዜ የሚያስተማምን ሰው ነው። የራሱን ህይወት ማስተዳደር የሚችል ሰው ሌሎችንም መከታተልና መንከባከብ ይችላል ብለው ያምናሉ። እንዲሁም የህይወት እቅድ ያለው ሰው መሆኑ የወደፊቱን ህይወት አስተማማኝ ያደርገዋል። ነገር ግን በገንዘብ ራሱን የቻለ መሆን ማለት ትዕቢተኛ ሆኖ መኖር ማለት አይደለም። እውነተኛ ክብር የሚገኘው ገንዘቡን በጥበብ ሲጠቀምና ሌሎች ሰዎችን ሲያከብር ነው። እንዲህ ያለ ወንድ ገንዘብ ቢኖረው ትሁት ይሆናል። ሰዎችን ከገንዘብ በላይ ይቆጥራል። የሚያገኘውን ስኬት እንደ መርገጫ ሳይሆን እንደ እድል ይመለከተዋል። በመጨረሻም እንዲህ ብዬ ልጨርስ። በገንዘብ ራሱን የቻለ ወንድ ማለት የገንዘብ ብዛት ያለው ሰው ማለት አይደለም። እርሱ ዓላማ ያለው፣ ኃላፊነቱን የሚወጣ፣ ራሱን የሚቆጣጠርና ህይወቱን በጥበብ የሚመራ ሰው ማለት ነው። ይህ አይነት ወንድ በህይወት ውስጥ የሚያስተማምን ስለሆነ ብዙ ሰዎች ያከብሩታል። ብዙ ሴቶችም እንዲህ ያለ ባህሪ ያለውን ወንድ በጣም ይወዳሉ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።